ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመታችን በኋላ ወይም ደግሞ እድሜያችን እየጨመረ በሚሄድበት ጊዜ ጠንካራ የሆኑ አጥንቶች እንዲኖረን የሚረዳ ቁጥር አንድ ምግብ የሆነውን ሰርዲንን በዚህ ቪዲዮ ላይ በግልጽ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። ላይክ ሳታደርጉ እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እድሜያችን እየገፋ ሲሄድ አጥንቶቻችን በዝምታ ጥንካሬያቸውን ያጣሉ። መጀመሪያ ላይ ላይሰማችሁ ይችላል፣ ነገር ግን በጊዜ ሂደት እንደ የወገብ ህመም፣ ግትርነት ወይም ያልተጠበቁ ስብራቶች ሆነው ሊታዩም ይችላሉ። አብዛኛዎቹ ሰዎች ውድ የሆኑ ተጨማሪ ምግቦች ወይም ሰፕሊመንት ወይም ውስብስብ የአመጋገብ ስርዓቶች የሚያስፈልጋቸው ይመስላቸዋል። ነገር ግን እውነታው አንድ ጊዜ በጣም ኃይለኛው መፍትሄ እዚያው ሳህናችሁ ላይ የተቀመጠ ቀላል ነገር ነው። በዛሬው ቪዲዮ ከ40 ዓመት በላይ ለሆኑ ጠንካራ አጥንቶች የሚሆን ቁጥር አንድ ምግብን እናጋልጣለን ማለት ነው። ይህም ካልሲየም፣ ቫይታሚን ዲ፣ ፕሮቲን እናም በሰውነታችሁ አጥንታችሁን ለመገንባትና ለመጠበቅ በትክክል የሚያስፈልጉትን አስፈላጊ ንጥረ ነገሮች የያዘ ተፈጥሯዊ የኃይል ምንጭ ነው። በቀላሉ የሚገኝ ለማዘጋጀትም ቀላል እና በትክክለኛው መንገድም ጥቅም ላይ ሲውል በሚያስደንቅ ሁኔታም ውጤታማ መሆኑ ነው። ነገር ግን ቁልፉ እዚህ ጋር ነው። ዋናው ነገር መመገብ ብቻ አይደለም፣ እንዴት እንደምትመገቡት፣ መቼ እንደምትመገቡትና እውነተኛ ውጤትን ከፈለጋችሁ ምን አይነት ስህተቶችን ማስወገድ እንዳለባችሁም ማወቅ አለባችሁ። ከፍተኛ አጥንትን የማጠናከር ኃይል የሚሰጥ አንድ ነጠላ የሆነ ምግብን ከፈለጋችሁ እሱም ሰርዲን ነው። በተለይ ደግሞ ለስላሳ እናም የሚበሉ አጥንቶቹንም ስትመገቡ ማለት ነው። ካልሲየም፣ ቫይታሚን ዲ፣ ፕሮቲን እና ማዕድናትን በአንድ ላይ በተፈጥሮ የሚያጣምሩ ብርቅዬ ምግቦች ከሆኑት ውስጥ ሰርዲን አንዱ እናም ዋነኛው ነው። ሰርዲን ለአጥንት ለምን እንዲህ ኃይለኛ ሆነ መሰላችሁ? ከ40 ዓመት በኋላ በእነዚህ ምክንያቶች የተነሳ ሰውነታችሁ የአጥንት ዴንሲቲውን በፍጥነት ማጣት ይጀምራል። የካልሲየም መምጠጥ በመቀነሱ፣ ዝቅተኛ የሆነ የቫይታሚን ዲ መጠን በመኖሩ፣ በሆርሞን ለውጦች በተለይ የኤስትሮጅን መቀነስ አጥንትን መልሶ የመገንባት ብቃት በመቀነሱ አማካኝነት ሰርዲኖች ታዲያ እነዚህን ሁሉ ችግሮች በቀጥታ ያነጣጥራሉ። ካልሲየምን ከአጥንቱ የሚገኘው የአጥንት መዋቅርን ይገነባልና ይጠብቃል። የቫይታሚን ዲ ይዘቱ ሰውነታችሁ ካልሲየምን በአግባቡ እንዲመጥ ይረዳዋል። የፕሮቲን ይዘቱ የአጥንትን ማትሪክስን ይደግፋል። አጥንቶች ካልሲየም ብቻ አይደሉም፣ ፕሮቲንም ጭምር ናቸው። የኦሜጋ ስሪ ፋቲ አሲድ ይዘቱ አጥንትን የሚያዳክሙ ብግነቶችን ወይም ኢንፍላሜሽንን ይቀንሳሉ። ታዲያ 10 የሰርዲን ድንቅ ጥቅሞችን ለአጥንታችን ጤና የሚሰጠውን በዝርዝር ልንገራችሁ። አንደኛ፣ የአጥንት ዴንሲቲውን ወይም ጥግግነቱን ያጠናክራል። ሰርዲኖች የአጥንት መሳሳትን ለመከላከል አስፈላጊ ከሆኑ የካልሲየም ምንጮች መካከል ዋነኛዎቹ ናቸው። በተለይ ለስላሳ አጥንቶቹን ስትበሉ በካልሲየም እጅግ የበለጸጉ ናቸው። ከ40 ዓመት በኋላ ሰውነታችሁ ካልሲየምን ከሚተካው በላይ በፍጥነት ማጣት ይጀምራል። ይህ ወደ ደካማ እናም ቀጭን አጥንቶች ያመራል። ሰርዲን ሰውነታችሁ የአጥንት ግዝፈትን መልሶ ለመገንባትና የአጥንት መሳሳትን ለመቀነስ በፍጥነት ሊጠቀምበት የሚችለውን ከፍተኛ ተመጣጣኝ የካልሲየም አይነትን ያቀርባሉ። ሁለተኛ፣ የአጥንት መሳሳትን ወይም ኦስቲዮፖሮሲስን ይከላከላል። አዘውትሮ ሰርዲንን መመገብ ለአጥንት ስብራትና ለደካማ አጥንቶች የመጋለጥ ዕድልን ለመቀነስ ይረዳል። ኦስቲዮፖሮሲስ ከ40 ዓመት በኋላ በተለይም በሴቶች ላይ የተለመደ ነው። ሰርዲን የካልሲየም፣ የቫይታሚን ዲ እና የፎስፈረስ
ጥምረት የአጥንትን መዋቅር ለመጠበቅና ለተሰባሪ አጥንቶችና ስብራት የመጋለጥ እድልን ለመቀነስ አብረው ይሰራሉ። ሶስተኛ የካልሲየም መምጠጥን ያሻሽላል። በሰርዲን ውስጥ ያለው ቫይታሚን ዲ ሰውነታችሁ የምትበሉትን ካልሲየም በትክክል መጠቀሙን ያረጋግጣል። በካልሲየም የበለጸጉ ምግቦችን ልትመገቡ ትችላላችሁ፣ ነገር ግን ያለ ቫይታሚን ዲ ሰውነታችሁ በአግባቡ አይመጣቸውም። ሰርዲን በተፈጥሮ ቫይታሚን ዲን ይይዛሉ። ይህም በጨጓራና በአንጀት ውስጥ የካልሲየም መምጠጥን እንደሚከፍት ቁልፍ ሆኖ ያገለግላል። አራተኛ የአጥንት ብግነትን ወይም ኢንፍላሜሽንን ይቀንሳል። የኦሜጋ ስሪ ፋቲ አሲድ አጥንትን በዝምታ የሚጎዱ ስር የሰደዱ ብግነቶችን ይቀንሳሉ። በኦሜጋ ስሪ ፋቲ አሲድ የበለጸጉ ሰርዲኖች ብግነትን ይቀንሳሉ። ይህም አጥንቶች በጊዜ ሂደት በዝምታ እንዳይበላሹ ይረዳሉ። አምስተኛ የመገጣጠሚያ ጤናንም ይደግፋል። በተለይም ከ40 ዓመት በኋላ በመገጣጠሚያዎች ላይ የሚከሰቱ ግትርነቶችንና ምቾት ማጣቶችን ለመቀነስ ይረዳል። ደካማ ጡንቻዎች የመውደቅ ዕድልን ይጨምራሉ። መውደቅ ደግሞ ወደ ስብራት ያመራል። ሰርዲን በውስጣቸው ያለው ከፍተኛ ጥራት ያለው ፕሮቲን የጡንቻን ጥንካሬ ይደግፋል። ይህም ለአጥንቶቻችሁ የተሻለ ጥበቃ እና መረጋጋትንም ይሰጣል። ስድስተኛ የጡንቻ ድጋፍን ያሳድጋል እና አስፈላጊ የአጥንት ማዕድናትንም ይሰጣል። ጠንካራ የሆኑ ጡንቻዎች አጥንትን ይጠብቃሉ እናም የመውደቅ አደጋንም ይቀንሳሉ። አጥንቶች ከካልሲየም በላይ ያስፈልጋቸዋል። እንደ ፎስፈረስና ማግኒዥየም ያሉ ማዕድናትም ወሳኝ ናቸው። ሰርዲን የአጥንትን መዋቅር ለማጠናከር አብረው የሚሰሩ የተሟሉ ማዕድናቶችን በተፈጥሮ ይዘዋል። ሰባተኛ የኮላጅን መፈጠርንም ያበረታታል። ፕሮቲን የአጥንትን የመተጣጠፍ ችሎታ እና መዋቅር ለመጠበቅ ይረዳል። አጥንቶች ማዕድናት ብቻ አይደሉም፣ ኮላጅንንም ይይዛሉ። ይህም የመተጣጠፍ ኃይልን ይሰጣቸዋል። በሰርዲን ውስጥ ያለው ፕሮቲን የኮላጅን ምርትን ይደግፋል። ይህም አጥንቶች በቀላሉ የማይሰበሩ እናም ጠንካራ እንዲሆኑ ያደርጋቸዋል። ስምንተኛ የሆርሞን ሚዛንን ያሻሽላል። ጤናማ ቅባቶች የአጥንትን ሜታቦሊዝም የሚቆጣጠሩ ሆርሞኖችን ይደግፋሉ። እንደ ኤስትሮጅን እና ቴስቴስትሮን ያሉ ሆርሞኖች ለአጥንት ጥንካሬ ትልቅ ሚናን ይጫወታሉ። ሰርዲን ጤናማ ቅባቶች ኦሜጋ ስሪ አጥንትን መልሶ መገንባትና መቆራረስን የሚቆጣጠሩ ሆርሞኖችን ለማስተካከል ይረዳሉ። ዘጠነኛ የስብራት አደጋንም ይቀንሳል። ጠንካራ አጥንት ማለት በትናንሽ መውደቆች የመሰበር ዕድል መቀነስ ማለት ነው። ደካማ አጥንቶች በትናንሽ መንሸራተቶች እንኳን በቀላሉ ይሰበራሉ። ሰርዲን ዴንሲቲውን፣ መዋቅሩን እናም ጥንካሬውን በማሻሻል ሰርዲኖች በጊዜ ሂደት የመሰበር ዕድልን በእጅጉ ይቀንሳሉ። አስረኛ አጠቃላይ የእርጅና ጤናንም ይደግፋል። ልብን፣ አእምሮን እና በሽታ የመከላከል ስርዓትን ይጠቅማል። ይህም ለረጅም ጊዜ ጥንካሬ አስፈላጊ ነው። ጤናማ አጥንቶች ለብቻቸው አይኖሩም፣ በአጠቃላይ ጤና ላይ የተመሰረቱም ናቸው። በተጨማሪም ሰርዲን እነዚህን ይደግፋሉ፤ የልብ ጤናን፣ የአእምሮ ተግባርን እና የበሽታ የመከላከል ስርዓትን። ይህም የአጥንትን ጤና ረዘም ላለ ጊዜ ሊጠብቅ የሚችል ጠንካራ እና ጤናማ አካልን ይፈጥራል። የሰርዲን እውነተኛ ኃይል አንድ ንጥረ ነገር ብቻ መሆኑ አይደለም፣ ጥምር ውጤቱ ነው። ካልሲየም አጥንትን ይገነባል፣ ቫይታሚን ዲ ያስገባዋል ወይም ይመጠዋል፣ ፕሮቲን መዋቅሩን ያጠናክራል፣ ኦሜጋ ስሪ ደግሞ ከጉዳት ይጠብቃል። ለዚህ ነው ሰርዲኖች ከብዙ ነጠላ ንጥረ ነገር ምግቦች የተሻለ የሚሆኑት። ታዲያ ሰርዲንን እንዴት በትክክል መጠቀም ይቻላል ካላችሁ፣ ለመመገብ ምርጥ የሚባሉ መንገዶች ሙሉውን ሰርዲን ከአጥንቱ ጋር ብሉ። አጥንቶቹ ለስላሳ እናም ደህና ናቸው። በውሃ ወይም በወይራ ዘይት ውስጥ ያሉ ሰርዲኖችን ምረጡ፣ የታሸጉም ቢሆኑ ማለት ነው። ካለ ትኩስ የተጠበሰ ግሪልድ የሆነ ሰርዲንን ተመገቡ። ታዲያ ምን ያክል መመገብ አለባችሁ? በሳምንት ከ2 እስከ 3 ጊዜ መመገብ ተመራጭ ነው። በአንድ ጊዜ ለመመገብ አንድ ትንሽ ጣሳ
ከ100 እስከ 120 ግራም ገደማ በቂ ነው። ቀላል የሆነ አመጋገብን ከፈለጋችሁ ከአትክልቶች ጋር ሰላጣ ውስጥ ቀላቅሉት። ሙሉ ስንዴ ካለው ዳቦ ጋር ብሉት። ሎሚ፣ ነጭ ሽንኩርትና ጥቂት የወይራ ዘይትን ጨምሩበት። ፈይታችሁ እንደ ማባያም መጠቀም ትችላላችሁ። ታዲያ እነዚህን ስህተቶችን ደግሞ አስወግዱ። አጥንቶቹን አታውጡ። አብዛኛውን ካልሲየምን ታጣላችሁ። የተጠበሰ ሰርዲንን ደግሞ አስወግዱ። ፍራይድ የሆነ ንጥረ ነገሮቹን ያጠፈዋል። የደም ግፊት ካለባችሁ ደግሞ በጣም ጨዋማ የሆኑ የታሸጉ የሰርዲን አይነቶችን መቀነስ ያስፈልጋል። ለተሻለ ውጤት ደግሞ መቼ መበላት አለበት? ጤናማ ቅባቶችን ከያዙ ምግቦች ጋር ተመገቡት። የቫይታሚን ዲ መምጠጥን ያሻሽላል። በቀን ውስጥ ደግሞ ከፀሐይ ብርሃን ጋር መገናኘቱ የቫይታሚን ዲ ተግባርን ይረዳል። ታዲያ መቼ ነው ዶክተር ማየት ያለባችሁ? መሻሻል ከሌለ ሰርዲንን እየተመገባችሁ ጥሩ አመጋገብ ቢኖራችሁም እነዚህን ካስተዋላችሁ የህክምና ምክር ወይም ደግሞ ህክምና ማድረግ ይኖርባችኋል ማለት ነው። ተደጋጋሚ የሆነ የአጥንት ወይም የወገብ ህመም፣ በቀላሉ መሰበር፣ በጊዜ ሂደት የቁመታችሁ መጠን መቀነስ፣ የእጅ መጨበጥ ኃይል መዳከም፣ ቀጣይነት ያለው የመገጣጠሚያ ግትርነት፣ ከ2 እስከ 3 ወራት ተከታታይ የአመጋገብ ለውጥ በኋላ ምንም መሻሻል አለመኖር ካለ ህክምና ማድረግ ይመረጣል። ሰርዲኖች ኃይለኛ ናቸው፣ ነገር ግን ለብቻቸው አስማት አይደሉም። ከ40 ዓመታችን በኋላ ለጠንካራ አጥንት እነዚህም ያስፈልጉናል። ለፀሐይ ብርሃን መጋለጥ ቫይታሚን ዲን እንድናገኝ፣ ክብደት የሚሸከሙ የአካል ብቃት እንቅስቃሴዎችም ያስፈልጉናል፣ እንደ መራመድና የጥንካሬ ስልጠና። ሲጃራ ማጨስንና ከመጠን በላይ ሶዳ ወይም ለስላሳ መጠጦችን ማስወገድ ያስፈልጋል። ቀላል የሆነ አጥንቶቻችንን የሚያጠናክር የዕለት ተዕለት ልምድን ከፈለጋችሁ ጠዋት ላይ ከ10 እስከ 20 ደቂቃዎች ለፀሐይ ብርሃን መጋለጥ ያስፈልጋል። ምሳ ላይ የሰርዲን ሰላጣን ከአትክልቶች ጋር መመገብ፣ ምሽት ላይ ቀለል ያለ የአካል ብቃት እንቅስቃሴ ወይም ደግሞ እርምጃን ማድረግ ያስፈልጋል። በአጠቃላይ ከ40 ዓመት በኋላ ለጠንካራ አጥንት አንድ ምግብ ብቻ መምረጥ ቢኖርባችሁ ሰርዲኖች የተሟላ የአጥንት አመጋገብን በተፈጥሯዊ እና በቀላሉ በሚመጠጥ መልክ ስለሚሰጡ ጎልተው የሚታዩ እና የሚመረጡ ናቸው። እውነተኛ ውጤት ለማግኘት በተከታታይ በትክክለኛው መንገድ ተጠቀሙባቸው። እናም ከአኗኗር ዘይቤ ጋርም ደግሞ አዋህዷቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለብዙዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ ያስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።